ሰላም እንዴናችሁ አድማጭ ተመልካቾቻችን በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። ዩናይትድን የተመለከቱ በርካታ ርዕሰ ጉዳዮችን የምንመለከት ይሆናል። ዩናይትድ ዌልቤክ ጋር ስሙ እየተያዘ ይገኛል። በተለይም እንግዲህ ተደጋጋሚ የሆነው የቤንያሚን ሼሽኮ ጉዳት ዩናይትዶች በአጥቂ ስፍራ ላይ ሌላ ተጫዋች ላይ እንዲያማትሩ አድርጓቸዋል። ከኦርሌን ቹዋሚኒ ጋር በተያዘም ዩናይትድ የተመለከተ በርካታ መረጃ ወጥቷል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ምሽቱን የስፔን ክለብ ሪያል ማድሪድ ስፔናዊውን የተከላካይ አማካይ ሮድሪን ለማስፈረም እንቅስቃሴ መጀመሩ ከተሰማ በኋላ ፈረንሳዊ አማካይ ኦርሌን ቹዋሚኒ ምናልባትም ይህ ዝውውር ከተፈጸመ የሚለቅበት እድል ይኖራል ቢባልም ይህ ከእውነታው የራቀ መሆኑ ተገልጿል። ቹዋሚኒ በማድሪድ ለተጨማሪ 5 ዓመታት የሚያቆየውን ኮንትራት ለመፈረም ከስምምነት ላይ የደረሰ ሲሆን ክለቡ እሱን የመልቀቅ እድል እንደሌለው ተገልጿል። በተጨማሪም የዩናይትድ አመራሮች ለተጫዋቹ በማድሪድ አሁን በአዲሱ ኮንትራት በአመት የሚያገኘውን 13 ሚሊዮን ፓውንድ መክፈል አይፈልጉም ተብሏል። ሪያል ማድሪድ የሮድሪን ዝውውር ይጨርሳል ተብሎ የሚጠበቅ ሲሆን በመሃል ክፍሉም የሚኖረው አማራጭ ወደ 9 ተጫዋቾች እንደሚያሰፋ ተገልጿል። በተጨማሪም በማድሪድ ቤት ከሚገኙ አማራጮች ለገበያ ይወጣል ተብሎ የተገመተው ተጫዋች ካማቪንጋ መሆኑ ተነግሯል። ማድሪድ በአሁኑ ወቅት በመሃል ክፍሉ በርናርዶ ሲልቫን፣ ቹዋሚኒን፣ ቫልቨርዴን እና ራጉለርን፣ ካማቪንጋን፣ ማስቱንታኖ፣ ቤሊንግሃም እና ዲያዝን ይዟል። ማድሪድ ከነዚህ አማራጮች ላይ ሮድሪን ከጨመረ የግድ አንድ አማካኝ እንደሚለቅቅን ተገልጿል። እስካሁን ባለው መረጃ መሰረት ግን የሮድሪ ዝውውር ቢጠናቀቅ እንኳን ቹዋሚኒ የሚለቀው ተጫዋች የመሆን እድሉ ጠባብ እንደሆነ የዜና አውታሮች እየገለጹ ይገኛሉ። ዛሬ የወጣውን መረጃ ወደ እናንተ ላጋራችሁ። የማንቸስተር ዩናይትድ ሰዎች በዛሬው ዕለት ከኦርሌን ቹዋሚኒ ወኪሎች ጋር ይፋዊ ንግግር አድርገዋል ተብሏል። ሪያል ማድሪድም ሮድሪን ለማስፈረም እንቅስቃሴዎች መጀመሩን ተከትሎ የቹዋሚኒን ዕጣ ፈንታ በተመለከተ ለመወያየት ፍቃደኛ መሆኑ ነው እየተነገረ የሚገኘው እና ሁለቱን መረጃዎች ስንመለከት በትላንትናው ዕለት የሚወጡት መረጃዎች ምናልባት ቹዋሚኒ ከሪያል ማድሪድ የመልቀቅ እድሉ ጠባብ እንደሆነ ፍንትው አድርገው የሚያመላክቱ ነበሩ። ነገር ግን አሁን ሪያል ማድሪዶች በሮድሪ ዝውውር ላይ እጅግ መግፋታቸውን ተከትለው በየትኛውም የመሃል ክፍል ተጫዋች ለመደራደር ፍቃደኛ እንደሆኑ እየተገለጸ የሚገኘው። አሁን እዚህ ጋር ግን የቹዋሚኒ ደሞዝና የዝውውር ሂሳቡ የማን ዩናይትድ የበጀት ቁጥጥር ስርዓት ሊያናጋ እንደሚችል ነው እየተነገረ የሚገኘው። በተለይም ዩናይትድ ለሼሽኮ ተተኪ የሚሆን ግብ አግቢ የግራ መስመር ተጫዋች ማስፈረም በሚፈልግበት በዚህ ሰዓት ይህ ወጪ ለክለቡ ትልቅ ፈተና ሊሆን እንደሚችልም እየተነገረ ይገኛልና በኦርሌን ቹዋሚኒ ዝውውር ዙሪያ አሁንም ቢሆን ግልጽ ያልሆኑ ነገሮች አሉ። ስለዚህ ዩናይትዶች ምንም እንኳን የመጀመሪያ የዝውውር ሊስታቸው ውስጥ የሚገኘው ተጫዋች ኦርሌን ቹዋሚኒ ቢሆንም ተጫዋቹን የግላቸው ለማድረግ ግን በጣም በርካታ መስራት ያሉባቸው ስራዎች እንዳሉ ነው እየተገለጸ የሚገኘው። የሪያል ማድሪድ ፍቃደኝነት ወይም ከፍተኛ የዝውውር ጥያቄ ዩናይትድ ምናልባት ከዚህ ዝውውር ራሱን እንዲያገል ያደርገዋል ተብሎ ነው የሚጠበቀው። ከዛ ባሻገር እንግዲህ ማንቸስተር ዩናይትድ አሁንም ተጨማሪ ሶስተኛ የመሃል ሜዳ ተጫዋች የማስፈረም እድል እንዳለው ተገልጿል። ይሁን እንጂ የማኖ ኮኔ እጩነት በክለቡ ውስጥ ሙሉ በሙሉ የአንድ ድምፅ ድጋፍ ማግኘት እንዳልቻለ ነው እየተገለጸ የሚገኘውና በማንቸስተር ዩናይትድ ቤት ያሉ አንዳንድ ሰዎች ይህ ተጫዋች ወደ ዩናይትድ የማምራቱ እድል ያጠቧል ተብሎ ነው የሚጠበቀው። ምንም እንኳን አንዳንድ የማንቸስተር ዩናይትድ ሰዎች ለዚህ ተጫዋች ዝውውር ይሁንታ ቢሰጡ ነገር ግን ፍቃድ ያልሰጡም ሰዎች እንዳሉ ነውና እስካሁን ድረስ መስማማት የለም። ስለዚህ ወደፊት ከመጋረጃ በስተጀርባ ብዙ ስራዎች ከተሰሩ በኋላ በአማካኝ ስፍራ ላይ የሚያስፈርሙ ተጫዋች ላይ ውሳኔ ይስጣሉ ተብሎ ይጠበቃል። አሁንም ቢሆን ጊዜያት ወይም በቂ የሆነ ጊዜ እንዳለ ይታወቃል። ማንቸስተር ዩናይትድ በዚህ ክረምት አማካኝ ክፍላቸውን ለማጠናከር አማራጮችን እየፈለጉ ሲሆን ታይለር አዳምስን በዝርዝራቸው ውስጥ ይገኛል። ቀይ ሰይጣኖቹ የአንድሬስ ሳንቶስ እና የዩሪ ተለማንስ ዝውውር ቢያጠናቀቁም አሁንም ሌላ አማካኝ ተጫዋች ወደ ስብስባቸው ለማቀላቀል ገበያውን እያማተሩ ይገኛሉ ተብሏልና በርካታ ተጫዋች ነው በዝውውር ሊስታቸው ውስጥ ያለው። ስለዚህ ማንቸስተር ዩናይትድ በርካታ ተጫዋች ይመለከታሉ ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር ትሪብል ያሳካው ድዋይት ዮርክ ስሎቬኒያዊ አጥቂ ቤንያሚን ሼሽኮ በቀጣዩ ውድድር ዘመን ራሱን ይበልጥ እንዲያሳይ አሳስቦታል። ሼሽኮ በቀጣይ ለክለቦች 25 ግቦችን ማስቆጠር አለበት፣ ይህ ሊያሳካው የሚገባው ነገር ነው በማለት ለተጫዋቹ ግብ አስቀምጦለታል። እንዲያውም ይህ የግብ መጠን በኮንትራቱ ላይ በግልጽ ተጽፎ ሊቀመጥ ይገባል ብሏል። አክሎ ይህንን ካደረገ ይበልጥ ጎልቶ መታየት ይችላል፣ እንዲሁም ቡድኑን ወደሚገባው ደረጃ ማድረስ ይችላል። ስለ ተጫዋቹ ብቃት ያነሳው ዮርክ ይህንን ማድረግ ችሎታ አለው፣ ሙሉ አቅሙን ሜዳ ላይ ሳይሰስት የሚሰጥ እንዲሁም ለቡድኑ እጅግ አስፈላጊ ተጫዋች ነው ሲል ገልጾታል። ቤንያሚን ሼሽኮ አንዳንድ እንግዲህ በተለይም ከበስለት ጋር የሚነሱ አንዳንድ ጥያቄዎች ቢኖሩበትም ነገር ግን
አቅሙን አውጥቶ ከመስጠት ጋር የሚነሳ ምንም ጥያቄ እንደሌለበት ይታወቃልና ለዚህ ድንቅ ስሎቬናዊ ተጫዋች ያለውን አክብሮት ለግሶታል። የዓለማችንና የማንቸስተር ዩናይትድ አንጋፋው አሰልጣኝ ሰር አሌክስ ፈርጉሰን ስለ ማንቸስተር ዩናይትድ አዲስ የውድድር ዘመን ዝግጅት የሚከተለውን ብለዋል። በእኔ እይታ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ ወዲህ የዚህ ታላቅ ክለብ ስራ አስኪያጅ መሆን ምን ማለት እንደሆነ ለአድናቂዎች አሳይቷቸዋል። አድናቂዎች ማየት የሚፈልጉትን አይነት እግር ኳስ እያመጣ ነው። እንዲህ አይነት ጥሩ የእግር ኳስ ማየት ደስታ ነው፣ በተለይም እንደዚህ አይነት ክለብ በተመለከተ ብለዋል። ከእርሱ ጋር ስለ አድናቂዎችና ክለቡ ስለሚጠብቀው ነገር ተናግሬያለሁ። ድሎች ታላቅ ጠቀሜታ አላቸው፣ ምክንያቱም ዋንጫዎችን ወደ ማሸነፍ ይመሩናል። ካሪክ ከተሾመበት ጊዜ ጀምሮ በሱ ፕሮጀክት አመኛለሁ። ይህ ድል የስራው ሌላ ማረጋገጫ ነው። ቡድኑ ተጋጣሚዎችን አንድም ቅጽበት እረፍት አይሰጣቸውምና በጣም ኃይለኛ ስልት በመጠቀም ያለማቋረጥ ጫና ያደርግባቸዋል። በተመሳሳይ ጊዜ ማንም በመከላከል ላይ ከጨዋታ ውጭ አይሆንም። ይህ ገና መጀመሪያ ነው እና የውድድር ዘመኑ እስኪጀመር ጥቂት ሳምንታት ብቻ ቀርተውታል እና ሁሉም ነገር እንደታቀደው እየሄደ መሆኑን በማየቴ ደስተኛ ነኝ ሲሉ ነው እንግዲህ የማንቸስተር ዩናይትድ አሰልጣኝ የነበሩት በማንቸስተር ዩናይትድ ቤት ድንቅ ጊዜን ማሳለፍ የቻሉት ሰር አሌክስ ፈርጉሰን የተናገሩት። ማንቸስተር ዩናይትድ ወደ ኖርዌይ በማቅናት ከሮዘንበርግ ጋር ያደረገው ሁለተኛ የአቋም መፈተሻ ጨዋታ 5-0 በሆነ ውጤት ማሸነፍ ችሏል። ከሬክሳሙ ሽንፈት በኋላ ሁለተኛው ጨዋታውን ያደረገው ዩናይትድ በሬክሳም ጨዋታ ከተጠቀመው የመጀመሪያ ቋሚ 11 ቅያሬ አድርጎ ነበረ ጨዋታውን የጀመረው። በጨዋታው የዩናይትድ ጎሎቹን ሼሌሲ፣ ዮሹዋ ዝርክሲ፣ ጃኮብ ዴቬኒ፣ ሃሪ አማስ እና ኢታን ዊሊያምስ ማስቆጠር ችሏል። ዩናይትድ ባስቆጠራቸው 5 ጎሎች ላይ የዩናይትድ አካዳሚ ምርቆች ቀጥተኛ ተሳትፎ ነበራቸው። የዩናይትድ አካዳሚ ምርቆች በጨዋታው 4 ግቦችን ሲያስቆጥሩ ዘርክሲ ላስቆጠረው ግብ አሲስት ደግሞ በሃሪ አማስ አስመዝግበዋል። የዩናይትድ በጨዋታው የዋናው ቡድን ተጫዋቾችን ለ60 ደቂቃዎች የተጠቀመ ሲሆን በጨዋታውም ጥሩ የሚባል እንቅስቃሴን ማስመልከት ችሏል። በጨዋታው ከዩናይትድ ወጣት ተጫዋቾች ቀልብን ከሳቡት መካከል ጄደን ካማሶን ዋነኛው ሲሆን አሲስት ማድረግም ችሏል። በትናንትናው ጨዋታ ጄጄ ገብርኤል መሰለፍ ባይችልም ነገር ግን ከደጋፊዎች ጋር ትውቅ ሲያደርግ ነበረ። 77 ቁጥር መለያንም ደግሞ መልበስ ችሏል። ከዛ ውጪ ማንቸስተር ዩናይትዶች በተለይም የቤንያሚን ሼሽኮ ተደጋጋሚ ጉዳት ስጋት ውስጥ ከቷቸዋል። ታዲያ አሁን በፊት መስመር ቦታ ላይ እንደ አትሌቲክ ዘገባ ከሆነ የብራይተኑን የፊት መስመር አጥቂ ዳኒ ዌልቤክን የማስፈረም ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህ ዝውውር ከባድ የሚሆንበት እድል ይኖራል። ዩናይትዶች ግን ተጫዋቹን የግላቸው ለማድረግ ታትረው እየሰሩ እንደሆነ ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኙት። እንግሊዛዊ አማካኝ ሜሰን ማውንት ከትናንትናው ጨዋታ በኋላ አስተያየቱን ሰጥቷል። ስለ ጨዋታው የተጠየቀው ማውንት ጥሩ ነበርን፣ የሚገባን ውጤት አግኝተናል ብሏል። በታዳጊዎቹ ዘንድ ስላለው ተወዳጅነት ሲጠይቅም ወጣቶችን ማነጽ እጅጉን ጠቃሚ ነው፣ እነርሱ የዚህ ክለብ የወደፊት ተስፋዎች ናቸው ብሏል። ሁሉም ወጣት ተጫዋቾችን በትናንትናው ጨዋታ ልዩ ነበሩ፣ ደስተኛም ነን ሲል ነው እንግዲህ የተናገረው። ከዚህ የምንመለከተው ምንድን ነው? ማይክል ካሪክ በተለይም እንግዲህ በማንቸስተር ዩናይትድ ቤት እየሰራ ያለው ነገርና ከምንም በላይ የማደንቅለት ነገር ደግሞ ድክመቱን አይቶ የሚያስተካክልበት መንገድ በጣም የሚደነቅ ነውና ማይክል ካሪክ እንግዲህ በፕሪሚየር ሊጉም ልክ እንደዚህ ሁሉ በማንቸስተር ዩናይትድ ቤት ልዩ ነገርን ያስመለከተናል ተብሎ ይጠበቃል። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ ጥንክሮች እስክንገናኝ መልካሙን ተመኘው።